መጽሐፈ አስቴር ምዕራፍ 4 መርዶክዮስ የአስቴርን እርዳታ ጠየቀ። መርዶክዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ። ከዚያም ማቅ ለብሶ በራሱ ላይ አመድ ነስንሶ ድምፁን ከፍ በማድረግ አምርሮ እየጮኸ ወደ ከተማይቱ መካከል ወጣ። ማቅ የለበሰ እንዲገባ ስለማይፈቀድለት የሄደው እስከ ንጉሡ በር ድረስ ብቻ ነበር። የንጉሡ አዋጅና ትእዛዝ በደረሰበት አውራጃ ሁሉ በአይሁድ መካከል ታላቅ ሐዘን ሆነ። ጾሙ፣ አለቀሱ፣ ጮኹም። ብዙዎቹም ማቅና አመድ ላይ ተኙ። የአስቴር ደንገጡሮችና ጃንደረቦች መጥተው ስለ መርዶክዮስ በነገሯት ጊዜ እጅግ አዘነች። እርሷን በማቁ ፈንታ የሚለብሰውን ልብስ ላከችለት። እርሱ ግን አልተቀበላቸውም። ከዚያም አስቴር ከንጉሡ ጃንደረቦች መካከል እርሷን እንዲያገለግል የተመደበውን ሐታክን ጠርታ መርዶክዮስ ምን ችግር እንደገጠመውና ስለምንስ እንደዚህ እንደሆነ እንዲያጣራ ላከችው። ስለዚህ ሐታክ በንጉሡ በር ፊት ለፊት ወደሚገኘው ወደ ከተማይቱ አደባባይ ወደ መርዶክዮስ ወጣ። መርዶክዮስ የደረሰበትን ነገር ሁሉ እንዲሁም ሐማ የአይሁድን ሕዝብ ለማጥፋት ወደ ንጉሡ ግምጃ ቤት ለማግባት ቃል የገባውን የገንዘብ ልክ ጭምር ነገረው። አይሁድን ለማጥፋት በሱሳ የወጣውን የዋናውን አዋጅ ቅጅም ለአስቴር እንዲያሳየትና በዝርዝር እንዲያስረዳት ሰጠው። ወደ ንጉሡም ዘንድ ገብታ ስለ ሕዝቧ ምሕረት እንድትጠይቅና እንድትማልድ አጥብቆ ይነግራት ዘንድ አሳሰበው። ሐታክም ተመልሶ መርዶክዮስ የነገረውን ሁሉ ለአስቴር አስታወቃት። እርሷም ለመርዶክዮስ እንዲለው ነገረችው። የንጉሡ ባሮችና በንጉሡ አውራጃዎች የሚገኙ ሰዎች ሁሉ ወንድም ሆነ ሴት፣ ማንም ሰው ሳይጠራ ንጉሡ ወዳለበት ወደ ውስጠኛው አደባባይ የሚገባ ንጉሡ አንድ ሕግ ብቻ እንዳለው ያውቃል። ይኸውም እንዲህ ያደረገው ሰው ይገደላል። አንድ ሰው ከእንዲህ አይነቱ ሞት የሚተርፈው ንጉሡ የወርቅ ዘንጉን ሲዘረጋለት ብቻ ነው። እኔ ግን ወደ ንጉሡ ዘንድ እንድገባ ከተጠራሁ ከ30 ቀን በላይ ሆነ። የአስቴር ቃል ለመርዶክዮስ በተነገረው ጊዜ ይህን መልስ ላከባት። አንቺ በንጉሥ ቤት በመሆንሽ ብቻ ሌላው የአይሁድ ሕዝብ ሲጠፋ አንቺ የምትተርፊ እንዳይመስልሽ። በዚህ ጊዜ አንቺ ዝም ብትይ ለአይሁድ እርዳታና ትድግና ከሌላ ስፍራ ይመጣላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ አንቺ ንግሥት ለመሆን የበቃሽው ለዚህ ጊዜ እንደሆነ ማን ያውቃል? ከዚያም አስቴር ለመርዶክዮስ ይህን መልስ ላከችበት። ሂድና በሱሳ ያሉትን አይሁድ ሁሉ በአንድነት ሰብስብ፣ ስለ እኔም ጹሙልኝ። ቀንም ይሁን ሌሊት ለ3 ቀን አትብሉ አትጠጡም። እኔና ደንገጡሮቼም እናንተ እንደምታደርጉት ሁሉ እንጾማለን። ይህ ከተፈጸመ በኋላ ግን ነገሩ ምንም እንኳ ከሕግ ውጭ ቢሆንም ወደ ንጉሡ ዘንድ እሄዳለሁ፣ ከጠፋውም ልጥፋ። ስለዚህ መርዶክዮስ ሄደ፣ የአስቴርንም ትእዛዝ ሁሉ ፈጸመ።